ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንደምንላችኋል እንደምን አምሽታችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዤ ቀርቤያለሁ። በመካከለኛው ምስራቅ ወታደራዊ ሚዛን ላይ ከፍተኛ መናወጥ ሊፈጥር የሚችል አዲስ መረጃ አሁን ደርሶናል። የኢራን ኢስላማዊ ሪፐብሊክ የአየር ኃይሏን ከቆመበት አንስታ ወደ አዲስ ከፍታ ለማውጣት ለዓመታት ስትጠብቀው የነበረው የታላቁ የጦር መሳሪያ ስምምነት ፍሬ ማፍራት ጀምሯል። እንደ ዓለም አቀፍ የዜና ምንጮች ገለጻ ኢራን ከሩሲያ የገዛችውን እጅግ ዘመናዊና ገዳይ የሆኑትን ሱ-35 ተዋጊ ጀቶች የመጀመሪያውን ስብስብ ለመረከብ የመጨረሻው ምዕራፍ ላይ ትገኛለች። ይህ በ2023 የተፈረመውና መላውን ምዕራባውያንን በስጋት ላይ የጣለው ግዙፍ ስምምነት በአጠቃላይ 48 የሱ-35 ተዋጊ ጀቶችን በኢራን አየር ኃይል ስር ለማሰለፍ የታለመ ሲሆን ዛሬ በወጡ መረጃዎች መሰረት ከመጀመሪያው ዙር 20 ጀቶች ሙሉ በሙሉ ዝግጁ ሆነው የርክክብ ትዕዛዝ እየጠበቁ ይገኛሉ ብለዋል። ቀሪዎቹ 28 ጀቶች ደግሞ በሩሲያ የጦር መሳሪያ ፋብሪካዎች ውስጥ ግንባታቸው በከፍተኛ ፍጥነት እየተከናወነ ሲሆን እስከ አውሮፓውያኑ የዓመት መዝጊያ ድረስ ተጠናቀው ለቴህራን እንደሚረከቡ ታውቋል። ይህ የጦር መሳሪያ ግዢ ለኢራን ተራ ወታደራዊ ዝግጅት ብቻ አይደለም፣ ይልቁንም ለግማሽ ክፍለ ዘመን የዘለቀውና በአሮጌ አሜሪካ ሰራሽ ጀቶች ላይ የተመሰረተውን የአየር ኃይሏን ታሪክ የሚቀይር ትልቅ ክስተት ነው። ኢራን ላለፉት 10 ዓመታት በሻህ ዘመን የተገዙትና አሁን ላይ በእርጅና የዛሉትን ክፍለ አካላት ለማግኘትም እጅግ አስቸጋሪ የሆኑትን ኤፍ4 እና ኤፍ14 ተዋጊ ጀቶችን ስትጠቀም ቆይታለች። እነዚህ ጀቶች በአንድ ወቅት የቴክኖሎጂ ጥግ የነበሩ ቢሆንም በዘመኑ የኤሌክትሮኒክስ እና የራዳር ጦርነት ውስጥ ግን ከእንግዲህ የመከላከያ አቅማቸው እጅግ ዝቅተኛ መሆኑ ግልጽ ሆኗል። በተለይም ከቅርብ ጊዜ ወዲህ ከአሜሪካና ከክልላዊ ተቀናቃኟ ጋር ያለው ወታደራዊ ፍጥጫ እየጨመረ በመጣበት በዚህ ወቅት ኢራን ራሷን ለመከላከልና በጠላቶቿ ላይ ስጋት ለመፍጠር የግድ ዘመናዊ ፈጣንና በማንኛውም የአየር ሁኔታ ውስጥ ጥቃት መሰንዘር የሚችል የአየር ኃይል እንደሚያስፈልጋት ተረድታለች። ለዚህ ነው ቴህራን ፊቷን ወደ ሞስኮ በማዞር በዓለም ላይ ካሉ 4.5 ትውልድ ተዋጊ ጀቶችን መካከል በቅልጥፍናና በታጣቂነታቸው የማይገኝለትን ሱ-35ን ለመታጠቅ የወሰነችው። የሱ-35 ጀቶች ወደ ኢራን የአየር ክልል መግባት ማለት በእስራኤልና አሜሪካ ክልል የነበራቸው ያልተገደበ የአየር ላይ የበላይነት ጥያቄ ውስጥ ይገባል ማለት ነው። እነዚህ ጀቶች እጅግ ረጅም ርቀት መጓዝ የሚችሉ የራዳር እይታን የሚያታልሉና እጅግ ዘመናዊ ሚሳይሎችን የሚታጠቁ በመሆናቸው የኢራንን የመከላከል አቅም በአንድ ጀንበር ወደ ሌላ ምዕራፍ ያሸጋግሩታል። በሩሲያና በኢራን መካከል ያለው ሁኔታ ወታደራዊ ትብብር በዋሽንግተንና በኔቶ ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የሁለቱ ሀገራት መቀራረብ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ፖለቲካ ላይም አዲስ ስልታዊ አስተላለፍ እየፈጠረ ይገኛል። ኢራን እነዚህን ጀቶች እንዴት ታጥቃ ወደ ስምሪት ካስገባች በኋላ በክልሉ የሚኖራት ተሰሚነትና ወታደራዊ ኃይል በእጅጉ እንደሚጨምር ይጠበቃል። ይህ ታሪካዊ ርክክብ በሰላም ይጠናቀቃል ወይስ የምዕራባውያን ሌላ እንቅፋት ይገጥማቸዋል የሚለው ጉዳይ የብዙዎችን ትኩረት ማዕከል ሆኗል። አብራችሁን ቆዩም። ይህ በእንዲህ እንዳለ ከሞስኮ የወጣው ዲፕሎማሲያዊ ቦምብ እስራኤልን እጅግ አስደንጋጭ አጣብቂኝ ውስጥ ከቷታል። የሩሲያ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ ኮንስታንቲን ኮሳቼቭ ከስታን የዜና ወኪል ጋር ባደረጉት ሰፊ ቃለ መጠይቅ በእስራኤል ላይ ታይቶ የማይታወቅ ጠንካራ ትችት ሰንዝረዋል። እንደ ኮሳቼቭ ገለጻ በኢራን ዙሪያ በተፈጠረ ግጭት ውስጥ እስራኤል ብቸኛዋና በእርግጠኝነት የተሸነፈች አካል ሆናለች። ይህ የሆነበት ምክንያት ደግሞ ስለ መካከለኛው ምስራቅ ቀጣይ ዕጣ ፈንታ እና የደህንነት ስምምነቶች የሚደረጉ ዓለም አቀፍ የዲፕሎማሲ ድርድሮች በሙሉ እስራኤልን ወደ ጎን በመተውና ያለምንም የእስራኤል ተሳትፎ እየተከናወኑ መሆናቸው ነው። ኮሳቼቭ እንደሚሉት እስራኤል በራሷ ክልላዊ ጉዳይ ላይ እንኳ ድምፅ እንዳይኖራት ተደርጋ ከጨዋታ ውጪ እየተደረገች ነው ብለዋል። ይህንን የእስራኤልን ውድቀት ይበልጥ ለማብራራት በኮሳቼቭ ዙግዘዋንግ የሚለውን እጅግ ጥልቅ የሆነ የቼስ ጨዋታ ቃል ተጠቅመዋል። ዙግዘዋንግ ማለት አንድ ተጫዋች ግዴታ እርምጃ መውሰድ ያለበት ወቅት ላይ ደርሶ ነገር ግን የሚወስደው ማንኛውም አይነት እንቅስቃሴ ወይም የሚያደርገው እርምጃ ሁኔታውን ከበፊቱ በከፋ ሁኔታ ለሽንፈት የሚጋለጥበትን አሳዛኝ አጣብቂኝ ውስጥ የሚገልጽ ነው። እንደ ሩሲያ ምልከታ ጠቅላይ ሚኒስትር ቢንያም ኔታንያሁ አሁን ላይ ያሉበት በዚህ አደገኛ ሁኔታ ውስጥ ነው። ኔታንያሁ ከውጭው ምርጫ ጋር ተያይዞ በሀገር ውስጥ ካላቸው ከፍተኛ የፖለቲካ ውጥረት በተጨማሪ በዓለም አቀፍ ደረጃ ያላቸው ተቀባይነት እየቀነሰ መጥቷል። ወታደራዊ እርምጃ ለመውሰድ ቢሞክሩ የኢራን አዲስ የመከላከል አቅምና ዓለም አቀፍ ውግዘት ይጠብቃቸዋል። ዝም ቢሉ ደግሞ በሀገር ውስጥ ካለው ተቃዋሚና ከኢራን እያደገ ከመጣው የበላይነት
ማምለጥ አይችሉም። የኢራንና የሩሲያ ወታደራዊና ፖለቲካዊ መቀራረብ በመካከለኛው ምስራቅ ያለውን የኃይል ሚዛን ከዋሽንግተንና ከቴል አቪቭ እጅ ላይ ነጥቆ ወደ ሞስኮና ቴህራን ጎራም እያዞረው ይገኛል። ሩሲያ በግልጽ እየተናገረች ያለችው እስራኤል በክልሉ የነበራት የረጅም ጊዜ ስልታዊ የበላይነት አክትሞለታል የሚል ነው። ኢራን እነዚህን 48 የሱ-35 ጀቶች አንዴ ታጥቃ ስምሪት ላይ ከዋለች በኋላ የእስራኤል አውሮፕላኖች እንደ ልባቸው በኢራን ሰማይ ላይ የመንቀሳቀስ እድላቸው ጭላንጭል ያለ አይሆንም። ይህ ግዙፍ ስምምነት እና የሩሲያ ዲፕሎማሲያዊ ጥቃት እስራኤልን በዲፕሎማሲው ገደል አፋፍ ላይ አቁሟታል። በቀጣይ ቀናት ከዋሽንግተንና ከእስራኤል ምን አይነት ምላሽ ሊሰጥ ይችላል? እስራኤል ለዚህ የዙንግዋንግ ወይም የማይወጡት አጣብቂኝ ውስጥ የምትወጣበት ስልት ይኖራት ይሆን? ወይስ የሩሲያ ትንበያ እውን ሆኖ ኢራን የመካከለኛው ምስራቅ አዲሷ ሀያል ሀገር ሆና ትወጣለች? ይህ የታሪክ መለወጫ ክስተት መላውን ዓለም በጉጉትና በስጋት እያስጠበቀ ይገኛል። ለማጠቃለል ያክል አሁን በመካከለኛው ምስራቅ እየታየ ያለው ሁኔታ ተራ ወታደራዊ ዝግጅት ብቻ ሳይሆን የቀጠናውን የኃይል አስተላለፍ ከስር መሰረቱ የሚቀይር ታላቅ ክስተት ነው። በአንድ በኩል ኢራን ለግማሽ ክፍለ ዘመን ስትጠቀምባቸው የነበሩትን ያረጁ ጀቶች በሩሲያ ዘመናዊ የሱ-35 ቴክኖሎጂ መተካቷ የአየር ላይ የበላይነትን ወደ ቴህራን ጎራ እያዘመመ ይገኛል። ይህ ወታደራዊ ሽግግር ኢራንን በቀጠናው የማይደፈር ሀያል ሊያደርጋት የሚችል ሲሆን እስራኤልና አሜሪካ ለዓመታት የነበራቸውን ያልተገደበ የአየር ላይ እንቅስቃሴ ጥያቄ ውስጥ የሚከት ነው። በሌላ በኩል ደግሞ የሩሲያ ከፍተኛ ባለስልጣናት በሰጡት መግለጫ መሰረት እስራኤል በዲፕሎማሲው መስክ የገጠማት መገለልና ዙንግዋንግ የተሰኘው አጣብቂኝ ሀገሪቱ በራሷ ደህንነት ጉዳይ ላይ እንኳን ያላትን የመወሰን አቅም እያዳከመ መሆኑን ያሳያል። ሩሲያ በግልጽ እንደምትለው እስራኤል በኢራን ዙሪያ ባለው ግጭት ውስጥ ብቻዋን ተሸናፊ ሆና መውጣቷ በመካከለኛው ምስራቅ አዲስ የዓለም ስርዓት እየተፈጠረ መሆኑን የሚያመላክት ነው ብለዋል። ኢራን በወታደራዊ መስክ ስትጠናከር፣ እስራኤል ደግሞ በዲፕሎማሲው አውድማ እየተገፋች መሆኗ በቀጣይ ወራት በክልሉ ላይ ታላቅ መናወጥ ሊፈጠር እንደሚችል ትልቅ ምልክት ነው። አሜሪካ ይህንን የሩሲያና የኢራን ጥምረት ለመግታት የምትከተለው ቀጣይ ስልት ምን ይሆን? እስራኤልስ ከዚህ አስቸጋሪ የፖለቲካና የወታደራዊ አጣብቂኝ የምትወጣበት ታምራዊ መንገድ ይኖራት ይሆን? እነዚህ ጥያቄዎች ለጊዜው ምላሽ ባያገኙም አንድ ነገር ግን ግልጽ ነው። የመካከለኛው ምስራቅ ፖለቲካ ከእንግዲህ እንደ ትላንቱ አይቀጥልም። የተከበራችሁ የቻናላችን ቤተሰቦች የዛሬው ልዩና ዝርዝር ዘገባችን ይህንን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሩሲያ ሱ-35 ጀቶች ወደ ኢራን መግባታቸው በእርግጥ የክልሉን ኃይል ሚዛን ለዘለቄታው ይቀይረዋል ብላችሁ ታምናላችሁ? ወይስ እስራኤል በሩሲያ ባለስልጣናት እንደተገለጸው በእርግጥም ብቸኛዋ ተሸናፊ ሆና ትቀጥላለች? የእናንተ አስተያየት ለእኛ በጣም አስፈላጊ ነው። ስለዚህ ሀሳባችሁና ግምታችሁን በኮሜንት መስጫው ላይ በሰፊው አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር አድርጉ። እንደነዚህ ያሉ ዓለም አቀፍ የጦርነትና የፖለቲካ መረጃዎችን፣ ትንታኔዎችና ሰበር ዜናዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ተጫነው። ሁልጊዜም ትክክለኛና ወቅታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን።